ሰይፉ ፋንታሁን በህይወቴ የሚቆጨኝ ነገር ቢኖር ይሄ ነው። እኔው በህይወቴ የሚቆጨኝ ነገር የቃምኩበት ጊዜ ነው። አዎ ማለት ማስተካከል ስለማልችል ነው እንጂ ማስተካከለው ደስ ይለኛል። ኤን የሰማን ዝም ማለታችን ያስደንቃል። ለምሳሌ በአንድ ፎቶ ስንት ብር ነው የምታገኙት? ቴሌግራም ላይ ፖስት እያደረግሽ 20 ሺህ ብር ማክሲመም ያ ባንዷ እሙሙሽ ለቀሽ በአንድ ፎቶ 100 ሺህ ብር ታገኛለሽ ብትል ብዙ እሙሙ ትለቂያለሽ። ነይ በሉኝ እያለች ነው አርቲስት ሀና ዮሐንስ። ነይ ብትሉ ምን አለበት? ደጋግሜ እላችኋለሁ ነይ በሉ። ወሬ አልወድም ተግባር ነው የምወደው። ወሬ አልወድም ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ አለልም እንደዚህ። ሰላም ጎጆ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም በድጋሚ ተገናኝተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ አድርጉ። የደወል ምልክቷን ብትጫኑ ደግሞ ቤተሰብ እንሆናለን። አብራችሁን ቆዩ። እናንተ ናችሁ ትውልድን እያጠፋችሁ ያላችሁት። እናንተ ናችሁ ትውልድን እያጠፋችሁ ያላችሁት። የእናትን እንባ ልጅን ያላባት እያስቀራችሁ ያላችሁት እናንተ ቲክታክ ላይ መታችሁ የምትበላቀጡት ናችሁ። እውነታው እሱ ነው። ታሳፍራላችሁ። እውነት ታሳፍራላችሁ። ታዝናላችሁ፣ ታሳፍራላችሁ፣ ታስጠላላችሁ፣ ትዘገንናላችሁ። ላይክ አው ቆንጆ ስለሆነች ነው። አው ወጣት ናት። አው ልጅ ናት። አው ምናምን የፈረደባት ማርያም አለች። የፈረደባት የኛ ሃይማኖት ኃጢአታችንን እንደዚህ ያደርጋል፣ ይቅር ይለናል። የኛ ሃይማኖት ዘሙቻይ ነው። ደሃ ስለሆንሽ ገላሽን ሽጠሽ ገንዘብ አምጪ አይደል? ልጆቻችሁን አድኑ እኮ ነው ያለችው። ምን አለ በቅን ልቦና መረዳት ቢቻል። ልጆቻችሁን አድኑ። በጣም ብዙ ልጆች አሁን ላይ የቨርቹዋል ኦቲዝም ተጠቂ እየሆኑ ነው። ይሄም የሚመጣው እኛ ወላጆች ዕውቀቱ ስለሌለ ልጆቻችንን ስራ እየሰራን ነው ብለን ስልክ እንሰጣቸዋለን። በጣም ረጅም ስክሪን ታይም ይኖራቸዋል። በዛ ነው የሚመጣው፣ በተፈጥሮ አይደለም። እና አሁን ደግሞ ክረምት ነው። በጣም ብዙ ልጆች ቤት ነው የሚያሳልፉት። ቲቪ እያዩ ስልክ እያዩ ነው የሚያሳልፉት። እባካችሁ ልጆቻችሁን አድኑ። እህቴ በኦቲዝም በስክሪን ወይ በቲቪ በታብሌት ኦር ኮምፒውተር ምናምን የሚመጣ ቢሆን ኖሮ ገጠር ያሉትንስ ምን ትያቸዋለሽ? አይደለም ስልክ አይደለም ቲቪ ታብሌት ሊሰጧቸው መብራት የሌለበት ቦታ ያሉ ሰው ልጆች አሉ፣ ኦቲዝም ያላቸው ልጆች። እነሱንስ ምን ትያቸዋለሽ? በዛ በቲቪ ወይም ደግሞ በስክሪን አንቺ እንዳልሽው ሊመጣ አይችልም ኦቲዝም። እሺ ኦቲዝም ተፈጥሯዊ ነገር ነው። ምናልባት እንደዚህ እየበዛ የመጣ የመሰለሽ አንዳንዶቻችን ልጆቻችን ኦቲዝም ናቸው ምናምን በሚል ስለወጣን አዌርነሱ ስለበዛ ብዙ ሰዎች እየወጡ ስላሉ እየተሰማና ትንሽ አዌርነሱ እየተካሄደን ያለው ብዬ አስባለሁ። እንደ ሐሳባችን እንግዲህ እኛ ሁላችንም አብዛኞቻችን እናቶች አዌርነስ ለመስጠት ብለን ነው እንግዲህ አደባባይ ወተን ልጄ ኦቲዝም ነው ብለን ያለንን ዕውቀትም ያለንን ልምድም እያካፈልን ያለነው ማለት ነው። በገባን ልክ እያካፈልን ያለነው። ስለዚህ ኦቲዝም የሚመጣው በእንደዛ ነው ካልን ሌሎችንም ነገሮች እያነጻጸርን እና በጣም ወድሻለሁ፣ አከብርሻለሁ። በጣም የምታስቂኝና የምታዝናኝ ልጅ ነሽ። ግን ዛሬ ላይ ይሄንን ስትይ ስለሰማሁሽኝ እንግዲህ ይሄንን ማስተላለፍና እንድታውቂውም ጭምር ብዬ ነው የመጣሁትኝ። ምናልባት ኦቲዝም ያላቸው እናቶች ጋር አብረሽ ብትውይ፣ ብታናገሪያቸው፣ ብታወሪያቸው ይገባሽ ይሆናል ብዬ አስባለሁ። ምናልባት ሌሎች ነገሮች ሊመጡ ይችላሉ። ምናልባት በቲቪ መመስጠት ምናምን ሌላ ነገሮች ሊመጡ ይችላሉ። ምናልባት አይታወቅም። ግን በተረፈ ግን ኦቲዝም ግን አንቺ ባልሽው በእንደዚህ አይነት መልኩ በፍጹም አይመጣም፣ አይከሰትም። እንደዛ አይነት ነገር ብለሽ ባቲ ደስ ይለኛል። ብዙ ተከታይ ስላለሽ ራስሽን ብታርሚ በጣም ደስ ይለኛል። አመሰግናለሁ። ካጠፋው ይቅርታ። ፍቅረኛ የለኝም፣ ባልም የለኝም። የኔ ፍቅረኛ የኔ ባል ህልሜ ነው። ፍቅረኛ የለኝም፣ ባል የለኝም። የኔ ፍቅረኛ የኔ ባል ህልሜ ነው። ለህልሜ ነው የሁሉ መስዋዕት መከፍለው። ህልሜን እዚህ ጋር ይዤ 3 መጽሐፌን እዚህ ጋር ይዤ ከተገኘው ከዚህ በኋላ የእውነት ፍቅረኛ ጾታዊ ግን ምን ፈልጌ ነው ማገባው ወንድ?
ጥላቻ ኖሮብኝ አይደለም ግን ምን ፍለጋ ይሁን ሁሉ መስዋዕት የከፈልኩለት ትንፋሽ እዚች ጋር እስክትወጣብኝ የከፈልኩትን መስዋዕት የከፈልኩት ለህልሜ ነው እንጂ የእውነት ዳርጄ የእውነት ፍቅረኛ ይዤ ከተለያየ ጾታ ጋር ሆኜ ለመኖር አይደለም እኮ አይደል እኔ የይታ ቤተሰቦች ሐሳብ ይስጡበት ነው ግራ ገብቶኛል ይሄ በመብት ደረጃ መብትሽ ነው ሐሳብሽ ይከበራል ቅድም ገና ስትጀምሩ እንዳልሽኝ ሰው ራሱ የተለያየ መነጽር አለው ብለሽኛል የሜላት መነጽር ነው ግን እንግዳ ስለሆነ ስላልተለመደ ግር ቢለን እኔም እንደግሌ ቤተሰቦቼን ግር ቢለን አይገርምሽም ግን የበለጠ ብታብራሪልኝ ማለት እንዴት አሰብሽው ሐሳቡ እንዴት መጣልሽ ቬሎ ሄደሽ ስትከራይ ሽር ጉድ ስትይጻብርሽ ስትሰሪ ላግባ ህልሜን ብለሽ ሐሳቡ ራሱ እንዴት መጣልሽ ከዚህ ውጪ የምኖርለት አንድ ነገር የለም ከዚህ ውጪ የምኖርለት ሌላ ዓላማ አእምሮ ውስጥ የለም እኔ ዓለም አቀፍ የህይወት ክህሎት አስተማሪ ነኝ ብዙ መጽሐፍቶችን እጽፋለሁ ብዙ ትምህርቶችን አስተምራለሁ ህይወቴ በህይወት እስካለው ድረስ የምኖርለት ዓላማ ይሄ ነው ብዬ ኦሬዲ አስቀምጫለሁ ታይም ከተሰጠኝ 5 ደቂቃ ለሆነ ሰንበዲ አልሰጥም ለህልሜ ነው የምሰጥ የሆነ ሰው ከተጋብተሽ ስትኖር እኮ ትዳር እኮ ሀገር ነው አይደል ሀገር ልትመሪ ነው እኔ የምመራው ሀገር አለኝ ህልሜ አይደል የሚመራው አንድ ምሪት ነው 3-4 ሆኜ ልመራው አልችልም ህልሜን ነው መምራት የምችለው ህልሜ ጋር ነው መዋደድ የምችለው ህልሜ ልቤ እስትንፋሴ አእምሮዬ ትኩረቴ ያለ ህልሜ ጋር ነው ታዲያ የትኛውን ሜላት ከሌላ ሰው ጋር ላረጋት ይችላል አንድ ላይ ዓላማዬ አንድ ብቻ ከሆነ ህልሜ መሞሸር ፈልግ ነበር ቬሎ መልበስ ድባቡን ማየት ፈልግ ነበር እንደ ሰው እንደ ሴት መሞሸር ፈልግ ነበር ህልሜ ጋር ተሞሸርኩ አገባውት ህልሜ በትክክል ማለት ነው እንደውም ይገጠመኝ ለንገርሽ ቬሎ ለመከራየት ሄድኩኝ ከዛ እንደዚህ መወጣሪያ ምናምን አለው ሰው ከበደኝ እንዴት ሆኖ ነው የሚውሉ ሙሽሮች ስላት ሚዜዎች ያግዙሻን አለችኝ ሰው የለም እንዴ አለችኝ አራለ እና የእውነት ነው የተዳርኩት የእውነት ነው የተሞሸርኩት የእውነት ነው ሁሉ ነገር እና በኢትዮጵያ መጀመሪያ መሰለኝ ከህልሟ ጋር የተጋባች ሴት ፎቶዬ ማሳይሻል ቻትጂፒቲ ኤአይ ምናምን እንደዛ ይነበረው አሁን ደግሞ አንቺ ደግሞ ከህልምሽ ጋር እኔ ከህልሜ ጋር ምናልባት እንደው ስቀን ምን አልፎን ብቻ ተገርመንም አይደለም ወደ ቁም ነገሮች ስምናመጣው ምናልባት ይሄን ፕሮግራም አይተው ስለዚህ ከዚህ በኋላ በዚህ ፍልስፍና አሁን አንቺ በመትሄጅበት ይሄ አስተምሮቶች ውስጥ የሚሄዱ ሰዎች ካሉ መጨረሻቸው ይሄ ነው ወይ የሚኖሩለትን ህልም ነው ወይስ ሁሉም አገባለው ይያሉ የሚቀጥሉት ጥያቄ ሊጭርባቸው ይችላል ይሆናል ለነሱ መልስሽ ምንድነው እንደ ሰው ይለያያል አሁን የሆነ ሰው ህልሙን እየኖረ ህልሙን እያሳካ ከሆነ ሰው ጋር ተጋብቶ ትዳር ይዞ የሚኖር ሰው አለ አይደል የኔ ምርጫ ነው የሰው ልጅ እኮ ምርጫው ነው አይደል የሚኖረው ስለዚህ የኔ ምርጫ ደግሞ ከህልሜ ጋር ነበር ሜላት ለምን ህልም መረጥሽ ሜላት ለምን እንደሰው በስነ ስርዓት ሰው የመጋባት አላማው ቤተሰብ ዘርን ለመተካት ህይወት ለማስቀጠል ነው አይደለ ሜላት ከእንደዚህ ከተፈጥሯዊ ትክክለኛው መንገድ ውጪ ለምን ሆነች ይሄ ከ10 አመቴ እስካሁን ድረስ ያለፍኩበት መንገድ እኮ ብቻዬ ነው አይደል ፎርዋታው ምን ፈልጌ የሆነ ነገር እኮ ትፈልጋለሽ አይደል የሆነ ስሜትም ሊኖርሽ ይችላል አይደል የሆነ ከጾታዊ አንድ ፍቅረኛ ይዘሽ ባል ይዘሽ ስትኖሪ ደስ ብሎሽ የምትኖሪ ስሜት እሱ ስሜት የለም እኔ ጋር ሜላት ጤነኛ የሆነ ማለት እንደዚህ ዴት ምናምን አርጋሽ አርጋት ታቀም የፍቅር ህይወት አታውቅም አይ አርጋ አውቃለሁ ኑሮኝ አውቃል ግን ምርጫ አይደለም አሁን ብዬ የመረጥኩት ይሄን ነው ፈልጌ ያገኘሁት ህልሜን ነው ለሜላት የሚያስደስታት ነገር ህልሟ መኖሯ ነው ከዚህ ጋር ህልሜን እየኖርኩ አንድ ድምጽ ብሰማ ወጥቼ ሄዳለሁ እንጂ ከዛ ድምጽ ጋር አልስማማ የሆነ ህልሜን እየኖርኩ ከዚህ ጋር የሚረብሸኝ ነገር ካለ ለምሳሌ ያ የሚረብሸኝ ነገር እኔ ትቼው ሄዳለሁ እሱ እስኪወጣ አልጠብቅ ህልሜ ነው ምርጫዬ ነው ስለዚህ ምርጫዬን ያደረኩት ሰው ቅድም እንዳልኩሽ የሁላችንም አስተሳሰብ የሁላችንም መነጽር የሁላችንም እይታ ይለያያል የሁላችንም ደስታ የሚሰጠን ነገር ይለያያል የሜላት ህይወቷ ደስታዋ አላማዋ እስካሁን ህይወቷን ገንዘቧን እስትንፋሷን ሁሉ ነገር የከፈለችለት ህልም አላት እሱን አሳክታለች ለወደፊትም ታሳካለች ህልሟ ይሄ ነው ሌላ ህይወት የለኝም ነይ በሉኝ እያለች ነው አርቲስት ሀና ዮሐንስ በትኔ ብትሉ ምን አለበት ደጋግሜ እላችኋለሁ ነይ በሉኝ ስሙኝማ እንደዚህ ናፍቆት እንደሚገፈትር አላቅም ነበር እንዳያችሁት ቪዲዮ ላይ የነበረው ስሜት
መጥፋቴ ተሰምቶኛል እንዳልኳችሁ። ለምን ደስታዬን አላጋራቸውም? ጠፍተሻል የሚል ኮሜንት በጣም ስለበዛ ለምን ከሚወዱኝ ሰዎች ጋር ለምን ድባቴን ብቻ እናገራለሁ? ደስታዬን ላሳያችሁ የነበር የመጣሁትና የነበረውን ነገር በኮሜንት አይቼ በጣም ተደንቄያለሁ። እውነትም ጠፍቻለሁ። ስለዚህ ልመልሳችሁ እና ይበሉኝ። ወደ ቪዲዮ ልመለስና እንደገና እንዳያችሁት ሄድኩኝ የነበረው ስሜትሽ እንዴት ነበረ ብትሉኝ ናፍቆት እንደሚገፈትር አላውቅም ነበር። ልቤ ድው ድው እያለ ነበር ኤርፖርት የገባሁት። እናቴን ሳያት እውነት መቤቴን የሆነ አላየኋትም። እንደም ጓደኞቼ ናቸው ያው ማሚ መጣች ሲሉኝ አላመንኩም። የሆነ አይኔንም ባግጥም ምን ያደረገው ከኋላ የሆነ ነገር የሚገፋኝ ነገር አለ። የሚገርማችሁ ነገር ትቻቸው ነው እየተራመድኩ የነበረው። እንዴት እንደምራመድ አላውቅም፣ እንዴት እንደሚሄደው አላውቅም ነበርና ሌላው ይቅርናስ የሚያስቀው ነገር የመስመር አለ። ከዛ መስመር ማለፍ አይቻልምና እኔ ሲወል አልፌ ሲሄድ ሴኩሪቲዎች ነው ምናምን ይላሉ። እኔ አልሰማቸውም። እየገፈተረኝ ነው ናፍቆት። አይገርምም? ናፍቆት እንደ ቀልድ አይደለም። እኔ ካናዳን የሰው ሀገር አልለውም። ደስ ብሎኝ ነው የምኖርበት። እንደ ሀገር ተመችቶኝ ሰው ማግኘት የሚገባውን ሰላም፣ ፍቅር፣ ሁሉም ነገር ተሟልቶልኝ እኖራለሁ። ግን ምንም ቢሆን እንደ ሀገር የሚሆን ነገር የለም። እንዳደኩበት እንደተወለድኩበት እንደምዬ ኢትዮጵያ የሚሆንልኝ ነገር የለም። ይሄን ስል ጎሎብኛል እያልኩ ወይም የሰው ሀገር እያልኩ እንትን ክፍተት እያበዛው አይደለም። ግን ስለናፈኩኝ ብቻ ነውና እዚህ ስኖር የነበሩኝ ነገሮች ቀላል የሚባሉ አይደሉም። እኔ ጎበዝ ነኝ፣ መብርሃንም ጎበዝ ነኝ። መሳቅ ስለምችል አስተዳደጌም በውጣው ረድ ስለሆነ እንደ ቀልድ እዚህ የደረሰ ማንነት ስለሌለኝ የሚመጡትን ፈተናዎች ከእግዚአብሔር ጋር ከወዳጅ ጋር ተወጥቻለሁ። ግን እናቴን ሳያት መብርሃንን እናቴን ሳያት መጥቶብኝ አይገርምም? ሂጄ ሳቅፋት ምን አቀፍኳት እላለሁ። አላቀፍኳት፣ ወደኩባት ነው የምላችሁ። በቃ ወደኩባት። አንገቷ ስር ገብቼ እንዴት እንባዬ እንደወረደ አላውቅም። በፍጹም እናቴ ስትመጣ እንደዚህ ረብሻለሁ ብዬ አላሰብኩም። ግን መጡ ነገሮች መጡ። በቃ ሸክሞች፣ ፈተናዎች፣ ሁሉ ነገር በቃ እናቴን ሳቅፍ የሆነ ነገር ነው እሷ ላይ ጫን ያደረኩት። በቃ እንዴ ነው ውድቅ ነው ያልኩባት እናቴ ቅፍ ውስጥ ውድቅ። እናት ብዙ ነገር ትችላለች። እናት ብዙ ገበና ነች። እናት መሬት ነች፣ ቻይ ነች። በቃ እኔ አልቻልኩም ብዬ ሰጠዋት ነው መሰለ። በዛ ደቂቃ ውስጥ በቃ የሆነ ልቤ እረፍ ሲል ነው የተሰማኝ። እንዳሳዝናችሁ አልፈልግም። አሁንም ልመልሳችሁና ከቆንኩበት እመለሳለሁ። እናንተ ብቻ በየመሃሉ ነይ በሉኝ የሚለውን ነገር አስታውሱት። እናቴን አቀፍኳት፣ ደስ አለኝ። ሃይማኖት ውሸት መሆኑን ያወኩባቸው 10 ነገሮችን ልንገራችሁ። ሃይማኖት ፌክ እንደሆነ ያወኩባቸውን 10 ነገሮች ማከል 6ቱን ነግራችኋለሁ። 4ቱን መገመት የእናንተ ቤት ስራ ይሆናል። ሌትስ ጎ። አንደኛ እግዚአብሔርን ለማግኘት ቤተክርስቲያን ወይም ደግሞ ቸርች መሄድ ግዴታ ነው። ሰንደይ መቅረት አይቻልም። እሁድ ሁል ጊዜ በጌታ ፊት ሆናሽ መጸለይ፣ መጠየቅ፣ ምናምን ማመስገን መቅረት አይቻልም። እሱን ለማግኘት ኮምፕሊትሊ ውሸት ነው። ምክንያቱም ባይብልን ሳነብ እናንተ የፈጣሪ ቤተ መቅደስ ናችሁ ካለ እኔ ቤተ መቅደስ ከሆንኩኝ እሄዳለሁ። ለምን ነው የምሄደው? እሱ ከኔ ጋር ካለ ለምን እሄዳለሁ? ውሸት ነው ማለት ነው። ሁለተኛ ደግሞ የእግዚአብሔርን በረከት ለመቀበል አስራት በኩራት መስጠት ግዴታ ነው። እሱ ሁሉን ነገር በእጁ የሆነ ዓለማትን የፈጠረ ትልቅነቱንና ግዝፈቱን ትልቅነቱን አንደርስታንድ ሳደርግ የኔ ከ10,000 ብር ላይ የምትቆረጥ ለሱ የምትሰጥ የአስራት በኩራትና ይሄ ሽርፍራፊ ሳንቲም እንደማይጠቅሙ አወኩኝ። ግን ነገርየው ለነሱ የመኪና መግዣ፣ የቤት ኪራይ መክፈያ፣ የምግባቸው፣ የልጆቻቸው ትምህርት ቤት ኢንተርናሽናል ስኩል ማስተማሪያ ምናምን መሆኑን አንደርስታንድ አደረኩ። ግን
በመሰረቱ ማለት ነው። እውነት እግዚአብሔር የእሱን ቤተክርስቲያን ለማሰራት የእሱን ቸርች ለማሰራት እሱ ስሙ የሚነሳበትን ቦታ ለመስራት የሰዎች ገንዘብ ምን ያደርግለታል? ለምን ራሱ ኢንቨስት አያደርግም? ከኛ ሁሉ የተሻለ ሀብታም አይደል? ሌላኛውና በጣም ደግሞ የሚያስቀው መጽሐፍ ቅዱስ ብቻ እዚህ ምድር ላይ ካሉ መጽሐፎች ሁሉ ተለይቶ ቅዱስ ነው ብሎ ማሰብ ትልቁ ውሸት በህይወቴ ከተዋሸዋቸው ሃይማኖት ከዋሸኝ ውሸቶች መካከል መጽሐፍ ቅዱስ ብቻውን ባይብል ብቻውን የፈጣሪ ቃል ነው ብሎ ማመን። ነገር ግን አእምሮ የግራም ቀኙም ሲሰራ ታዲያ ይሄ ነገር የፈጣሪ ቃል ከሆነና እውነተኛ ከሆነ ለምን መበረዝ አስፈለገ? ለምን በየጊዜውና በየሰዓቱ በየወቅቱና በየጄኔሬሽኑ አፕዴት ማድረግና ሀሳብ መቀየር ለምን አስፈለገ? እሱ ፍጹም ከሆነ ፍጹም ነገር ከተጻፈ እኛ ወደዛ ሀሳብ እንሄዳለን እንጂ መጽሐፉ ለምን ወደኛ ሀሳብ እየተገለበጠ ይመጣል? ሌላኛው ሀሳቤ ነው እና ደግሞ በጣም ዘፈኔስ ፓርት ሰይጣን ይፈትናችኋል የሚለው በሰይጣን ስለመፈተን ማለት ነው። በሰይጣን ስለመፈተን ይሄ በሰይጣን ስለመፈተን ወይም ደግሞ ሰይጣን እየፈተናችሁ ነው ምናምን የሚለው ሀሳብ በነገራችን ላይ ሰዎች ማሰብ እንዳይጀምሩና በእነሱና በፈጣሪ መካከል ያለው እውነተኛ ሪሌሽንሽፕ እንዳይጀምር የሚደረግበት የመጀመሪያው መንገድ ነው። ለምን ሰዎች ኮንትሮል ተደርገው ይሄ ሁሉ ስቴፕ አድርጎባቸው ጀስት ፈጣሪ በራሱ መንገድ እነኝን ሰዎች ኮሚኒኬት ሲያደርግ ሰይጣን ነው የሚያናግርህ፣ ሰይጣን ነው ንስሐ ግባ፣ ወደ ቸርች ተመለስ፣ ሰይጣን እየተፈታተነ ነው ምናምን የሚል ነገር ለምን እውነት ፈጣሪ እኔን ከፈጠረኝ በአምሳሉ ከተፈጠርኩ ምናልባት አእምሮዬን እንድጠቀም እያደረገኝ ከሆነስ ምናልባት እውነተኛውን መንገድ እየመራኝስ ቢሆን ምናልባት የተሻለውን ነገር እያደረገልኝስ ቢሆን ምናልባት ከነኚህ ሰዎች ሰንሰለት እንደወጣ እያደረገኝስ ከሆነ አእምሮ መጠቀም የሰይጣን ፈተና ነው። እስካሁን ያነሳኋቸውን ሀሳቦች በጠቅላላ ጀስት ባለማስተዋልም ቢሆን ታውቋቸዋላችሁ። አሁን የማነሳው ሀሳብ ግን ገራሚ ነው። የሲኦል ኮንሰፕት ፈጣሪ ሁሉን ሰው አንኮንዲሽናሊ የሚወድ ከሆነ እዚህ ምድር ላይ ያለውን ነገር በሙሉ አንኮንዲሽናሊ ከሆነ የሚወደው ያለ ምንም ቅድመ ሁኔታ ያለ እኔ ምንም ጣልቃ ገብነት የሚወድ ከሆነ ሲኦልን ለምን ያዘጋጃል? ለምን? እሱ ሰው ነው፣ ይበቀላል፣ በቀለኛ ነው። ወይንስ ሰዎች ከሃይማኖት እስራት ነፃ ወጥተው የሆነ ሰው ግብአት፣ የሆነ ዲፓርትመንት ግብአት፣ የሆነ ኢንስቲትዩሽን ግብአት መሆን ሊያቆሙ እንዳይሆን ነው? ሲኦል የሚባል ነገር ባይብልን ከዘፍጥረት እስከ ራእይ ብታዩ ሲኦል የሚለውን ሀሳብ ሰዎች ሲያስገቡት እንጂ ራሱ ፈጣሪ ነው ብሎ ያስቀመጡት አካል እንኳን ስለ ሲኦል ሲያወራ አታገኙትም። ሲኦል የቸርች ኢንቨንሽን ነው እንጂ ቸርች የፈጠረችው ነገር ነው እንጂ ወይም ደግሞ ቸርችን ክሬት ያደረጉ ሰዎች የፈጠሩት ሀሳብ እንጂ አክቹሊ ሲኦል የሚባል ነገር የለም። ሲኦል የለም ማለት ግን ገነት የለም ማለት አይደለም። ገነት አለ። በጣም ነው የሚያናደው። ሰው ሁሉ በፈለገ ነገር ውስጥ ቢወድቅ ቢነሳ ቢሄድ ምናምን ኢትስ ኦል አባውት ኤክስፒሪየንስ። ሰዎች እዚህ ምድር ላይ የሚንቀሳቀሱት የሚወጡት የሚገቡት የሚያደርጉት ነገር በሙሉ እንደ ፈጣሪ ሀሳብ ኤክስፒሪየንስ ነው። ግን ሰዎች በፈቃዳቸው የራሳቸውን ፍሪ ዊል ለሰዎች አሳልፈው ይሰጡና ለተቋማት አሳልፈው ለሃይማኖት አሳልፈው ይሰጡና የዛ ነገር ባሪያ ስለሚሆኑ ነፃ ፈቃድ አይኖራቸውም። ስለዚህ መሞከር አይችሉም። መውደቅ ኃጢአት ነው፣ መሳሳት ነው፣ ኃጢአት ነው። እንደ ፈጣሪ ሀሳብ ግን ጻድቅ 7 ጊዜ ይወድቃል፣ 7 ጊዜም ይነሳል። ወድቆ አይቀርም። መውደቅ ኤክስፒሪየንስ ነው። ነገር ግን ሲኦል ማስፈራሪያ ናት። ስድስተኛውና ሌላኛው ደግሞ ከዚህ በኋላ ያሉትን አራቱ እናንተ በራሳችሁ ትደርሱበታላችሁ ብዬ ነው የማስበው። ፈጣሪን ወይም ደግሞ እግዚአብሔርን ወይም ደግሞ አምላክን ባለመጠየቅ መከተል። ምንም ኩዌሽን ማድረግ አይቻልም። ሰውየው መንፈስ ቅዱስ ተናገረኝ ሀብት ሰጥሃለሁ ይልሃል፣ መጠየቅ አይቻልም። ሚስትህ ከሌላ ወንድ ጋር ተኝታ ትታየኛለች፣ የቱ ጋር መጠየቅ አይቻልም። አክስትሽ ሄዳ ድብተራ ጋር ድግምት አሰርታብሽ ነበር፣ የቱ ጋር መጠየቅ አይቻልም። ኖ ኩዌሽኒንግ። ዝም ብሎ እንደ ከብት እንደዚህ እንደ ፈረስ እንደ ጋሪ እንደዚህ ተለጉመህ ብቻ መሄድ፣ እሱ ነው የሚጋልብክ። አንድም ቀን ሰዎች ፈጣሪን እውነተኛውን አካል ኮሚኒኬት እንዲያደርጉ አይፈልጉም። ኢትስ ኦል አባውት መኒ፣ ስለ ገንዘብ ማለት ነው። ስለዚህ እነኚህ ሰዎች እውነት ፈጣሪ የሚባርክ ከሆነ የሚሉት ነገር በሙሉ እውነት ከሆነ በእነሱ ህይወት ውስጥ ማየት መጀመር አለብን። መጀመሪያ እናንተ አሳዩን ስንላቸው አንቺ ሰይጣን ልጅ ነሽ፣ አንቺ አጋንንት ነሽ፣ አንቺ ኢየሱስም በነገራችን ላይ እዚህ ምድር ላይ ሲመላለስ ጋኔን ተብሏል። ዶንት ፎርጌት
ትናንትና የአርቲስት ወንድሙ ጅራን ቪዲዮ አይቼ በጣም ነው ያዘንኩት። ትናንትና የወንድሙ ጅራ ቪዲዮ አይቼው በጣም ነው በቃ ውስጤ የገባው ማለት ነው። እና ይሄ ሶሻል ሚዲያ የብዙ ሰዎችን እውነት እያወጣ ነው፣ እውነታችንን ማለት ነው። ድህነት በጣም ከባድ ነው። ብዙ ነገር ሜንታሊ፣ ፊዚካሊ፣ ሳይኮሎጂካሊ ሁላ ነው በሽተኛ የሚያደርገው ማለት ነው። እና እንዲሁ በቀላሉ ደግሞ የሚላቀቅ ነገር አይደለም። ከላይ ላይ እንዲሁ በቀላሉ ገንጥሎ መጣል የሚቻል ነገር አይደለም። እድሜን ሁላ ነው የሚበላው፣ የሁሉንም ሰው ማለት ነው፣ የሁላችንንም ማለት ይቻላል። እና በተለይ ደግሞ ብዙ ጊዜ ትዳር ላይ ሴቶች ጋር ራሱ ስትመጡ ሰዎች ደና ሀብታም ሰው አግቡ፣ ህይወታችሁን ቀይሩ ምናምን ሲሏችሁ ትሰማላችሁ በብዛት ማለት ነው። ሪያሊቲው ግን እንደዛ አይደለም። ሀብታሞች የድሃን ሴት ሴትነቷን ነው እንጂ የሚፈልጉት ለትዳር አያጯትም። ለትዳር የሚያጩት በእነሱ ፋይናንሻል ኢኮኖሚ ልክ የሆነን ሰው ነው። ለምንም ነገር ለጓደኝነትም ለትዳርም ፋይናንሻሊ ማተር ያደርጋል በጣም ማለት ነው። ብዙ ጓደኛሞች እየተዋደዱ በጣም ኢኮኖሚያቸው የተለያየ ጊዜ ሲራራቁ ታያላችሁ። ያን የሚያመጣው ፋይናንሻሊ ተጽዕኖ ስለሚፈጠር ነው፣ ያለ ገቢ ማለት ነው። በየትኛውም ሁኔታ ድሃ ቢያውቅ አዋቂ አይባልም፣ ቢወድ ወዳጅ አይባልም፣ ቢያዝን አዛኝ አይባልም። ድህነቱ የፈጠረበት ነው የሚመስለው ብዙ ሰው ማለት ነው። እና እውቀታችሁ ራሱ የሚለካው ካላችሁ ኢኮኖሚ አንጻር ነው። እኔ በግል የታዘብኩትም ነገር ነው ይሄ ነገር ማለት ነው። እና ብዙ ሰዎች የውጭ ዜጎች የመሰራበብንም የሌላ ሀገር ከኢትዮጵያ ውጭ የሆኑ ሰዎች ጥሩ እይታ ለነገሮች ጥሩ ምልከታ እና ነገዬን የሚያሳምር ስብና እንዳለኝ ሲነግሩኝ እሰማለሁ አመለካከቴን። እና ግን ያን ነገር ጥቂት ሀበሻ ነው ያን ነገር የነገረኝ ማለት ነው። እና ድምጻችሁ የማይሰማ ኢኮኖሚ ካልበለጣችሁ ወይ እኩል ካልሆናችሁ እንደ የድሃ ልጅ ከአንድ የሀብታም ልጅ 3 እጥፍ መስራት አለበት ይላል ሪሰርቾች፣ ሀብታም ለመሆን ማለት ነው። አሁንማ ከዛ በላይ 10 እጥፍ የሆነ ይመስለኛል። ያው ለዛ ያለ መፍትሄ አሁንም ጠንክሮ መስራት ነው። ድህነትን እንደ ከርስ ነው እና ከዘር ማንዘራችሁ ማጥፋት መቻል አለብን ማለት ነው። ድህነት አንገት ነው የሚያስደፋው ማለት ነው። የምታውቁትን እንኳን እንዳላዋቂ ነው የምትሆኑት። እየሰማችሁ እንዳልሰማ፣ እየተገፋችሁ እንዳልተገፋ ሁናችሁ እንድትኖሩ ነው የሚያረጋችሁ ማለት ነው። ወዳጅ ነው የሚያሳጣችሁ። ወዳጅ ወገን ከሚቆምላችሁ ዘመድ ጓደኛ የሚያሳጣችኋል። እና ስለዛ ምንድን ነው ማድረግ ያለብን? አርሰንም ቢሆን ከድህነት ብንወጣ ጥሩ ነው። እስኪ እርሻና እንረስ፣ መሬት ይሰጠንና የእውነት ወሬ አልወድም፣ ተግባር ነው የምወደው። ወሬ አልወድም ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ እያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽው። እና ይህን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው አጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው። ከአንድም ሁለቴ ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። በጣም ስለሚወድሽና ስለሚሳሱልሽ ይሆን? አንዳንድ ጊዜ በጣም ስትወደጂ ሲሳሳልሽ ከአንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል። ሰውነትሽ ሁሉ ይረሳል። እኔም ሰው ነኝ እኮ እንደነሱ። ከ5 ዓመት በኋላስ ጃኒን የት እንጠብቃት? የልጅ እናት ልበልሽ? አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይደለ ያባብለኛል። የኔ ልብ ፒያኖ፣ የእሱ ሙዚቀኛ። በዚህ አጋጣሚ ካየኸው አንተ ለምን የሚያስያስክብኝ? እኔ ምንም አታውቅም ብለህ ጃኒ፣ እግዚአብሔር ምንም አታውቅም። 15 ቀን ያጠናሁት ብታምኝም ባታምኝም 15 ቀን ልፋት ነው። የ15 ቀን ልፋት። በፊት ፎቶ ወጣ እና ምን ችግር አለው ታዲያ? የድሮ ስታይል እኮ ነው። በዛ ሰዓት ያፎቶ ስታይል ነው። በህይወትሽ ውስጥ ያጋጠመሽ ከባድ የምትይው ፈተና አለ ወይ? ሞቻለሁ ብዬ የተነሳሁበት ቀን። የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል። ሪሌሽንሽፑን ትረሹን ነው ፎከስ የምታደርጉ ተመልካቹ ጋር ነው። ሰው ምን ይለኛል? ያ ብሬክ አፕ አድርጎ በእኛ የሚጽናናለ። አይቀጥሉኝም ነበር፣ ስራ ይመልሱኝ ነበር። በጣም ተሰምቶኝ አልቅሻለሁ። ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካክለለትና ትይዛል ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማናለን ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? አንቺ በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ፣ እሱም መረጥኩ። ጉዳት አለው፣ በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራው?
ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። እኔ በቃ ስክነትሽ የደረሽበት ነገሮችን የምታይበት አንግል ያለሽበት ደረጃ በጠቅላላ የሚመጥንሽ ነው ጃኒ። በጣም ነው የምንወድሽ እኛ እውነት ለመናገር በጣም በስስት ነው የምንወድሽ። እንዴት እንደሚወዱሽ ታውቂያለሽ። በቃ ሰው እንዴት እንደሚወድሽ ታውቂያለሽና ቴንክ ዩ ቬሪ ማች። በእውነት ይሄንን ኢንተርቪው ሙሉውን ለማየት በጣም ጓጉቻለሁ። በጣም የሚገርም ኢንተርቪው እንደሚሆን ተስፋ አደርጋለሁ። በጣም ብትገርሚ ሰው ነሽ። በእውነት እኔ ከገመትኩሽና ከጠበቅኩሽ በላይ ስክን ያልሽ እየተረጋጋሽ የምትገርሚ ሰው ነሻልና በጣም ነው የምንወድሽ። ቴንክ ዩ ቬሪ ማች። ሰይፉ ፋንታሁን ተናገረ። በህይወቴ የሚቆጨኝ ነገር ቢኖር ይህ ነው። ሰይፉ ፋንታሁን ተናገረ። በህይወቴ የሚቆጨኝ ነገር ጫት የቃምኩበት ጊዜ ነው እያለን ነው። እኔ አሁን በህይወቴ የሚቆጨኝ ነገር የቃምኩበት ጊዜ ነው። አዎ ማለት ማስተካከል ስለማልችል ነው እንጂ ባስተካከለው ደስ ይለኛል። እንዴ ስለ ጫት ስናገር ቃሚዎች የሚሉኝ ምንድነው? አንተ ምን አዲስ አበባን ግማሽ የሚያልቀመህ የራስህን ቀመ ያንተን ትራፊ አይደል የምንቀመው ደግሞ ምናምን አረንጓዴ ክትፎ ነው የምንለው። አንድ ሕክምና ሰው ምን አይነት መረጃ ሰጡኝ። በአብዛኛው የሚመጡ የአእምሮ ህመምተኞች ከጫት ጋር በተያያዘ ነው። ሰዎች በልክ ቢያደርጉት ማለት የሆነ አልፎ አልፎ በሆነ ምክንያት ምናምን አጨበጭባለሁ። መጠጡም ላይ ቢሆን አለማድረጉ ሙሉ ለሙሉ ይመከራል። ካልሆነ ግን ይሄ አለ አይደል ግን ጧትና ማታ ምናምን ሲሆን ግን ብዙ የተጎዱም ሰዎች ስላሉና ብዙ ሰዎችንም ነጥቆናል ብዬ ስለማሰብ ከጫት የነጻ ትውልድ እመኛለሁ። ነው ያው ከራሴ ከጠቀማችሁ ሰዱት። ይሄን እያየን መቆማችን ራሱ ይገርማል። ይሄን እየሰማን ዝም ማለታችን ያስደንቃል። ለምሳሌ በአንድ ፎቶ ስንት ብር ነው የምታገኙ? ቴሌግራም ላይ ፖስት እያደረግሽ 20 ሺህ ብር ማክሲመም። ያ ባንዶ እሙሙሽን ለቀሽ በአንድ ፎቶ 100 ሺህ ብር ታገኛለሽ ብትባይ ብዙ እሙሙ ትለቂያለሽ? ተራፍ በላራት አይደለም። አይ እውነቴን እኮ ነው ማለት ይሄ ያንቺ ህልም ነው አይደለ? ማንም ጀጃ ያደርግሽ መብት። ልዩነት እኮ የለውም ላይቭ ላይ እየመጡ ከሚጫወቱ ሴቶች ለአንዱ እኮ እኔ ቀድሜ ነገርኩ ቤላ ፕራይቬት የሆነ ኦንሊ ፋንስ ነው ሁሉም የሚሰሩ። እዚህ ልንገርሽ አድምጪ። እንትን ሼቭ ለተደረገ 120 ሺህ ብር፣ ሼቭ ላልተደረገ ጸጉር ላለው ደግሞ ጥሬ የኢትዮጵያ 100 ሺህ ብር ካሽ ይሰጥሻል ብትበይ በእውነት የምሬ ነው። ሳትዋሽ ንገሪኝ። አትጀምሪ። አረፋ ቢላ አረፍ። አይ እኛ ግልጽ መልስ እንፈልጋለን። የስ ወይም ነው። እሰራለሁ። አንድ ሰው አይደለም ህይወቴን የሚቀይር ነገር እስከሆነ ድረስ ነው ያለው። ለምሳሌ በአንድ ፎቶ 120 ሺህ ብር 100 ሺህ ብር ብታገኝ በአንድ ፎቶ 100 ሺህ ብር ብታገኝ አንድ ሰው ነው ሰብስክራይብ ማድረግ ባይዞ እኔ ቴሌግራም ቻናል አሁን 1600 ምናምን ሰብስክራይበር ነው ያለው። በአንድ ቪው እንደዛ ብታገኝ እሰራለሁ። ለምሳሌ ሰብስክራይበር ምንም ይኑርሽ እንዳልሽ ምንም አይነት ሰብስክራይበር ይኑርሽ በአንድ ፎቶ የሚከፈልሽ በቃ ተደማምረው ማለት ነው ያንቺ ኦዲየንሶች ተደማምረው በአንድ ፎቶ የሚከፍሉሽ 100 ሺህ ብር ነው ሁሉም ማለት ነው። አይ እንደዛ አልሰራም እንዴ እኔ አሁን እኮ በሚሊየንስ ነው ያሁኑ አሪፍ ነው የኔ ሰው እንደዛ አልሰራም። ለምን እንደዛ አደርጋለሁ? ስንት ሚሊዮን አለ? አይ ረፍ ምንም ችግር የለውም። የኔ እሺ ልንገርህ ለምን እንደወሰንኩ ማለት ነው። ሉክ ይሄ ማለት ነው ይሄ ትናንት የገዛሁት አይፎን 17 ነው ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ ቂጥሽን ሽጠሽ ማለት ነው። እረፍቴ አውቀህ ነው አንድ ዘይ ቀንም ተናገረኝ እግዚአብሔር እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 7? አዎ አይደለም አይደለም ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ ግን ፒክቸርሽ ምን አይነት ነው? በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ጡትሽ ይታያል? ጡትሽ ይታያል? አይታይም።
ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ላይክ ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገር ወንድ ልጅ ፊዚካሊ የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ አመሰግናለሁ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ቤተሰብ እንድንሆን ደግሞ የደወል ምልክቷን ተጫኗት። መልካም ጊዜ ይሁንላችሁ።